የምትሄድበት ርቀት እሷ እንደዚህ ናት፣ እሱ እንደዚህ ናት፣ እሷ እንደዚህ ናት። እሷ ከመጀመሪያ ጀምሮ አንድ ቀን እንኳ የአንተን መጥፎ ነገር አንተን እንድትወር ተመልካች እንድትጠላ አንድ ቀን እንኳ ስትናገር ሰምቼ አላውቅም። ግን አንተ ትሄዳለህ ትላለህ ሩታ ትላለህ። እስቲ በራሱ ቁመህ አሳየን። ታለ ስሟን ታጠራ ሩታ የማትባል ነገር ታትጠራ። እስቲ ራሱ ሁነህ አሳየን። ራሱ ቁምና ጀግንነትህን አሳየን። ሩታን ተዋት በቃ። እስቲ አስወጣት ለተወሰነ ጊዜ ለ15 ቀንም ለሳምንትም ሆነ ራስህን ችለህ ራሱ ቁመህ ሩታን እስቲ ተዋት፣ እርሳት እስቲ። እሷ ጋር ነው ያለው ካለስ ሩታ የለችም። ስለዚህ ይሄን ቁመህ አሳየን። እኔ ለአንተ መጥፎ ነገር መዘዋወር ነው እኔ አስፈላጊ አይደለም። ምክንያቱም አንተ ማለት ምን ብዬ እንደምሰይም አላውቅም። የሆነ ስድቦቹ ራሱ ላንተ አነሱብህ። ወረድክ፣ በቃ ተወረድክ፣ ቆይተሃል፣ ወርዳል። የመጨረሻ የፈለግከውን ነገር ብትል የፈለግከውን ነገር ብታደርግ ሩታል መቼም ልትጠላ አትችልም። መቼም አይሳካልህ፣ መቼም አትወርቅ። እኛ እያለን ደግሞ እኛ ወደንስ እያለን በቃ ልባችን ውስጥ አንድ የገብታለን። አንተ በአንተ አነጋገር በአንተ ሁኔታ ልናስጠፋት አንችልም። ለምን አንዴ ገብታለች ልትወጣ አትችልም። ገና መጀመሪያም እንደመጣች እንወድናታል። አሁንም ልትወጣ አትችልም። እርምህን አውጣ ነው የምለው። ራስህን ቻል፣ ራስህን ሁን። ሩታ የምትለውን ነገር ራስህ ሁነህ ራስህ አቋም ኑሮህ ረዛው ልጇን መልስላትና ተሄርሜላ ውለድ ተፈልግ ነው የምለው። ሌላ ደግሞ ለሩትዬ የኔ እናት፣ የኔ ጀግና፣ የኔ የዋ፣ የኔ ቅልብ፣ የኔ አፍቃሪ፣ የአንቺ ሁሉ ነገር ሴት ነሽ። እኔ ሩታዬ 100% እርግጠኛ ነኝ ወላሂ መቼም አታረገውም ያን ስራ። ግን እሷ እየተሰደበች ለሌላ ገቢ ትሆናለች። እሷ እየተጠላች ለነሱ ስራ እንዲያገኙት መፍትሄ ትሆናለች። ግን ይሄን ማንም ሊረዳሽ አልቻለም። ለምን ላልተመሰገንሽ ነገር ለምን ትለፊያለሽ? ለምን አታያቸውም? አንቺም ብዙ ወደንስ ነው የሚወድሽ። ቤትሽን እየጠራረግሽ ብትቀርጭልን እኛ በደስታ ነው የምናይሽ። ከእንደዚህ አይነት ነገር ውጭ ራስሽን አድኒ። በቃሽ። 1 አመት ሞላሽ። በቃ በጭቅጭቅ እርጉዝ ነሽ ራሱ በደንብ በቃ ማረፍ አልቻልሽም ነበር። እስካሁን ድረስ እየለፋሽ ነው፣ ግን ምስጋና የለሽም። አይትመሰገኒም። በየሄድሽበት ስድብ ነው። እነሱ አሳልፈው ይሰጡሻል። አንቺ የምታሰሪያቸው ሰዎች ራሱ በአግባቡ እያረጉሽ አይደለም፣ አሳልፈው እየሰጡሽ ነው። በምንድን ነው አንቺ የምትመሰገኑ? ሌላውን ታሳድጊያለሽ፣ ግን ምስጋና የለሽም። ሌላውን ታስነግጃለሽ፣ በልጅም እንትን ትያለሽ። ለምን እንደዚህ ታረጊያለሽ? እስከ መቼ ነው እንደዚህ ተሰቃይተሽ የምትኖሪው? እስከ መቼ ነው አንገት? ለምን በቃሽ። በቃ እስካሁን ድረስ በአንቺ ተሰርቷል፣ በአንቺ ተሸቅሏል፣ በአንቺ ብዙ ነገር ተብሏል። ያላደረግሽውን አደረግሽ ተብሏል። እኔ አላደረግኩም ብለሽ ራስሽን ማውጣት ትችያለሽ። ለምን ይሄ ነገር ራስሽን ነጣ ስታደርጊ ልጅሽንም ነጣ ታደርጊያለሽ። ልጅሽ ጋር ለወደፊት እንድትጠሪ ነው የምንፈልገው እኛ። በቃ ልጅሽ በኩራት እናት ይችና ብሎ ተኮርቶብሽ እንዲያልፍ ነው የምንፈልገው። ሌላ እኔ ምንም ነገር አልፈልግም። በቃ አንቺ ጀግና ሴት እንደሆንሽ ጀግና ሆነሽ እንድትቀሪ ነው የምፈልገው። ልጅሽ በአንቺ እንዲያፍርብሽ አልፈልግም። በቃ እንዲኮራ ነው የምፈልገው እና በምታደርገው ነገር ሁሉ ተጎንሽ ነን። አይዞሽ፣ ጠንክሪ። መቼም ቢሆን እነሱ የፈለጉትን ቢቀባጥሩ አንቺ ልትጠላች እንደማታረጊው 100% ስለሆነ በአንቺ ስለምናምንብሽ አንቺ እንደዚህ አይነት ሴት እንዳልሆንሽ ስለምናቅ እርግጠኛ ስለምንሆን ነው። ስለዚህ ላልትመሰገኒበት ነገር ለምን እነሱ ገቢ ምንጭ ትሆኛለሽ? አትመሰገኒም እኮ እየወቀሱሽ ነው፣ እያሰደቡሽ ነው፣ ለተሳዳቢ እየሰጡሽ ነው። ለምን አንቺ ትንከራተቻለሽ? ላልተመሰገንሽው ነገር ሁሉንም ሰው አድርገሻል። በቃ ሁሉም እንዲያገኝ አድርገሻል። ሁሉም መፍትሄ እንዲሆኑ አድርገሻል። በቃሽ። ራስሽን አዲን ተዝበለን። የራስሽ እንኳ አፎሽ የሚያድረው ባልሽ እኮ አሳልፎ ነው የሚሰጥሽ። ለምን አንቺ እንደዚህ ትሆኛለሽ? ለምንስ ቤተሰቦችሽን ታሰድቢያለሽ? ይበቃሻል።
እናመሰግናለን። ቆየሁባችሁ። እሺ ሰላም፣ እንዴት ዋላችሁ? አሰላም አለይኩም ወራህመቱላሂ ወበረካቱሁ። ታች ያላችሁ ሀዲ መሪም እህቶቼ እንኳን ያደረሳችሁ፣ እንኳን አመት ያደረሰን። ክርስቲያን እህቶቻችንም እንዴት ናችሁ? ደህና ናችሁ ሆይ? ሰላም ናችሁ? አልሐምዱሊላህ። እንኳን ለዚህ ያበቃን፣ እንኳን ለዚህ ያደረሰን። በደህና ሸኘ ነው ደግሞ በደህና የምንቀበል ወደፊት አላህ ያድርገን እላችኋለሁኝ። እኔ ለሩታ የማስተላልፍላት ወላሂ የገባችው ወጥመድ እኛ አናቅም። ወጥመዱን ፉርካሳውን እሱ ይፍታላት፣ ፈጣሪ ይፍረዳት። ሌላ ነገር አልልም። የሴት ልጅ አምላክ፣ የህፃን ልጅ አምላክ፣ ይህን ህፃን ልጅ የፈጠረው ፍጡር አላህ ይፍረድባቸው። በሴት ልጅና በተወለደ ህፃን ልጅ በመላኢካ ልጅ የሚነግዱ የሰሩት አይባርክላቸው፣ ወልደው አይሳሙ። እኔ በጣም ነው የማዝነው። በእሷ ተሸቀለ። ዛሬ ያላ ፍጡር በገንዘብ የማይገኝ የማይገዛ አላህ የፈጠረው ፍጡር ይሄንን የሚነግዱበት ብራቸውን በረካ ይጨምርበት። እነሱም ደግሞ የኔ ፍቅር ነው። ጊዜያችን ስንት ልጅ ነው ጊዜውን እያሳለፈ ያለው ማለት ነው። ሁለተኛ ልጅ ጀምሮ መጥቶ ልጁን ትቶ እንደዚህ ከሚሆን አላህ እኮ ለእኛን ነው ኃላፊ ያደረገው ማለት ነው። እንዴት ሰው በሚዲያ ላይ እንደዚህ ይነገድበታል? ይህንን ህፃን ልጅ ይሄ መላኢካ ልጅ እንዴት ይነገድ? እንዴት በውሸት ዓለም እንዴት ይሄ ልጅ ይደበለቃል? እንዴት ውሸት ዓለም ላይ ይሄ መላኢካ ምንም የማያውቅ ልጅ ይሄ አራስ ልጅ ውሸት ዓለም ውስጥ ዝሙት ዓለም ውስጥ እንዴት ይደበለቃል ነው። እኔ ፈጣሪ እንግዲህ ከዚህ ጉድ ያውጣት። ሩታዬን ወጥመዱን አላህ ይፍታላት። እንግዲህ ድንዘዝም ብላ እንደሆነ ንቅት አላህ ያርጋት። ወይን ነበርኩ እስከ ዛሬ ድረስ ብላ የምትመጣበትን አላህ ፈረጃውን ያቅርብላት። ፈረጃው ይቅረብ ነው የምለው እኔ ማለት ነው። የሴት ልጅ አምላክ የህፃን ልጅ አምላክ ይፍረድ። ወላሂ ከዚህ ውስጥ አላህ ያውጣት ይችል ልጅ። እኛ ግን በሴትነታችንና ልጅ ስለወለድን አልቻልንምና ነው እዝክ ጉድ ውስጥ ገብተን እኛም ወንጀለኞችና ዝምተኞች መሀል በዚህ በመላኢካ ልጅ በሚነግዱ በወንጀለኞች መሀል ሁነን ይሄንን አስተያየት እንሰጣለን እያልን ሙስሊሙም ክርስቲያኑም እዚህ ውስጥ የምንጨማለቀው ለሴት ልጅ ብለን ነው። ግን አላህ እንደው ተኝታም እንደሆነ ባና ወጥመዱን ፉርካሳ ሆኖ አላህ ያንቃትና ከዚህ ከጉድ ውስጥ እንድትወጣ ጸልዩላት፣ ዱዓ አርጉላት። ዱዓ እኮ የማያወጣ ነገር የለም፣ ከሳት ያወጣል እኮ።